ብዬ ለኢትዮጵያኖች ልንገር? በጣም ከባድ ነው። እና አንድ 3-4 ልጆች ቢኖረኝ እኮ የዚህን ያክል አልጨናነቅም። ምክንያቱም አራቱንም ለቤተሰብ ትሰጥና አንተ እንደዚህ አድርግ፣ አንተ እንደዚህ አድርግ፣ አንተ እንደዚህ አድርግ ትላለህ። በቃ የራስ ልጅ ነው። ተራ በተራ እንደዚህ አድርጉ ትላለህ። አንድ ልጅ ነው። ከእህቶች ልጆች ጋር እየተረዳዱ ይሰራሉ። ገራሚ እኮ ነው እግዚአብሔር። ለአንዳንዱ 12 24 ይሰጠውና 48 ሰጥቶት መጨናነቅ ያደርገዋል። አውጥቶ ገና አቅመ አዳም እንኳን ያልደረሰ የ7 ዓመት ልጅ የ5 ዓመት ልጅ አውጥቶ ሜዳ ጎዳና ላይ ሲንከራተት ታገኘዋለህ። አሁን እዚህ ጋር ራሱ የህፃናት ማለት እዚህ ማሪያ ራቁታቸውን የሚሄዱ ህፃናቶች እንጂ አመት ራሱ የሞላ አልመስለኝም። ፀሐይ እንትን የሚለው ዝናብ፣ ብርድ ምንም ነገር ወገቧ ላይ ይዛው ከወገቧ ወርዳ ሜዳ ላይ ታደርገዋለች። እሱ እዛ ሲንደባለል ይውላል። እያየሁ ነው። ትታው ትሄዳለች። እዛም ደርሳ ትመጣና ከቆይታ በኋላ ታነሳዋለች። ይሄም አለ። እንደዚህ አይነት ነገር አለ። እኔ ጋር ስላለ ምን የለም። አያሳስብም። ስለዚህ እኔ አልተመቻቸኝም፣ ምንም አልተመቸኝም። የተመቸ ነገር የለም። እዚህ ጋር ስቀመጥ ለሀገር ስትገል ዝም ብዬ መቀመጥ ይመስላል አይደል? ዝም ብዬ መቀመጥ ይመስላል። ሲሄድ እታገላለሁ፣ ስመጣ እታገላለሁ፣ እዚህ እታገላለሁ። ያው በዩቲዩብ በፊቱ ጭቃጭቅ እንደሆንኩ ብዬ አልለቀውም እንጂ ትግል አልቀረም። የሚያስጠላ ትግሎች አሉ። አልቀረም። ምንም የሚቀር ነገር የለም። አልቀረም። ያ ስለዚህ በሰዓት ትዳር አሁን ለምሳሌ ትዳር እዚህ ጋር እነኚህ ሰዎች በትዳር ዓለም ያሉት ትዳር ፈተህ ተቀመጠ ፍታ በኋላ ከማይሆን ትዳር ይዘህ ከምትኖር ትዳር ፍታ። ይሄ ትዳር አይደለም። እንደዚህ አይነት ትዳር አይደለም። የማይሆንን ፈተህ የሚሆን ጋር ትጋባለህ። እናፋታለን። መጀመሪያ አግባ ነው። ካልሆነም ካለ ደግሞ ፍታ። ለምን ታገባለህ? አሁን እንጋባ በዛ አላገባም ሆነ። እሺ ያገባህን ደግሞ ፍታ። የማይሆንን ብርጭቆ እየሰበርክ፣ በቦክስ እየደበደብክ፣ ከግድግዳ እያጋጨ አንተ ሚስትን ቤት አስቀምጠህ ውጪ ሄደህ ከሌላ ሚስት ጋር እየተንደባለልክ ያንተን ልጅ ነው የምታሳድግ። ያንተን ደግሞ ሌላ መጥቶ እያንደባለለ ወይ ቼንጅ አድርግ፣ ተለዋወጥ። አንተ የዛ ጎረቤት ሄደህ ስትል ቤቱ ደግሞ አንተ ጋር ይመጣል። ስለዚህ ቼንጅ አድርግ። ወይ ነው የጎረቤቱ ውስጥ ወሰድና ግባ፣ ያንተን ደግሞ ጎረቤት ይውሰድ። እኔ እንደዚህ አይነት ነገር እያየሁ ስለሆነ ደግሞ የሰው ሚስት ስታገባ ፍታ። የሰው ሚስት አግብተህ አብረህ ልትኖር ነው? አፈር ብለህ ማን ሊለቅልህ ነው? ፍታ። እና ማንም ቢሆን በሰው ሚስት ላይ ሊኖር አይችልም። ሰውየውም ሊለቅልህ አይችልም። የሰው ሚስት ካገባህ መፍታትህ አይቀርም። ባለቤቷ እንደምንም ጠንከር ብሎ ጠይቆም ቢሆን ተንከባሎ ያስለቅቃል፣ ይወስዳታል። ሰው ደግሞ አያገባም። ወንድም አያገባም። የወንድም ሚስት ደግሞ ወንድም አያገባም። የሚይዘው ሚስት ይሄን እኮ ችግሩ አሁን ያየሁት ነገር ደግሞ ነገር
ሚዜ ለምኖት ሚዜ ነው አብረው እንትን ብሏል። እንደ ወንድም ነው ተመልሶ ሙዜ የሆነለትን ሚስት አብረው አንከባለለ። አያሳዝንም? እንደዚህ አይነት ነገር ወራዳ ውስጡም ነገር አሉ። እሱንም ይቅር። እንደዚህ አይነት ከሚዜ ጋር ሴተኛች ሴት እንዴት አብረህ ትኖራለህ? ፍታ። እኔ ግን ሚስት ላፋታ፣ በሬ ከቀንበር ላፋታ አይደለም። በሬህን ሽጥ አይባልም። ከቀንበር ውስጥ ፍታና ሽጥ አይባልም። ባለቤቱ ራሱ ጊዜውን ጠብቆ በሬው መደለቢያ ጊዜ ከደረሰ አድልቦ ይሸጣል። አይ ደግሞ ችግር ከሆነበት ለችግሩን ለማዋያ አድልቦ ይሸጣል። ወይንም እንደዚሁ እንደ ለበሬው ለእርሻ ይሸጥና አነስ ያለውን ይገዛል። አቅሙ የሚችለውን ያንን የዋለበት ነው ብሎ ማለት ነው። ሚስትህን ፍታ እንዴት ትላለህ? ሚስትን ደግሞ ማን ነው ሊያፋታህ የሚችለው? ሚዜ ከሚስት ጋር የተንደባለለ ቀን ባሏ የነቃ ጊዜ ይፈታል። ይሄን ማለት ነው። ይሄ ባሏ ካየ ካልተጣጣሙ አልጋ ላይም ላይጣጣም ይችላል። ወይ ሊሰንፍባት ነው ወይ ሊበዛባት ነው። እሷ ምንድን ነው? ወይ እሷ ልትሰንፍበት ነው ወይ እሷ ልትጎብዝ ነው ወይ እሱ ሊጎብዝ ነው ወይ ላትችል ትችላለች። እሷ አልጋ ላይ ላትችል ትችላለች። ላይችል አይሰጥም። ግን የአቅምሽን ከሰጠሽ አብረሽ ከአቅምሽ በላይ ከሆነ ደግሞ እሱ በጣም ጉልበት ካለው አንቺን የሚያደክም ከሆነ አንቺ ራስሽ በቃኝ ብለሽ ትሄጃለሽ። ደግሞ እሱ ልፍስፍስ ከሆነ ሁሌም ከአንቺ ወደዛ ፊቱ መልሶ የሚተኛ ከሆነ ሁሌም የምትበሳጭ ከሆነ ሌላ ቦታ ከምትሄጂ ፍቺው። ይሄ ነው በአሁን ሰዓት ችግር ሆኖ ሰውንም እያገዳደለ ነው፣ እያደባደበ ነው። ከመጠን በላይም ደግሞ ሀገር እያበጣበጠ ነው። እንትን አስመስሎ በዚህ ቂም ይያዛል፣ ሰው ይጋደላል። እሷ ባሏ ሰነፍ ሆኖባት ወጣ ብዬ ተናፍሼ ልምጣ ትላለች ከሌላው ጋር። ያ ደግሞ ዞሮ ባሏ ጋር ይደርስና ይሰማል። ባል ደግሞ ይሄን ነገር ሲሰማ እንዴት ይላል? ቆይልና ይጠባበቅና ሲያይ አዎ ትክክል ነው። ስትናፈስ ያገኛታል። ወይ ከሌላ ጋር ስትሳሳም ስትላላት ተቃቅፋ ስትሄድ ያገኛል። እንዲህ ነሽና እንቧ ከረዩልና በዱላ አይ እንዲህ ከምትሆን ዱላ እስክታደባደብ ከምትደርስ ፍታ። አይ በጣም ደግሞ የሚወድ ባል አለ። ውዱ ባል የሚባል ማለት ነው። እና በጣም ይወዳል። ፍቅር የሆነ ባል መክሯት ዘክሯት የሚያስተካክሉትን ነገር ለሁለት ለጋራ አስተካክለው ይኖራሉ። የማይስተካከል ከሆነ ከአእምሮ ውስጥ የማይወጣ ከሆነ አብዛኛው ወንድ ልጅ ሴት ከሌላ ወንድ ጋር ካየ አብዛኛው ወንድ ልጅ ይፈታል። የሱማ ጥሩ ነገር ነው የሚሆነው። አሁን እሱ ሲልከሰከስ ቆይቶ ምን ብሎክ ሲመጣ ሚስቱ ጋር እንደፈለገ ቢሆን ደስ ይለዋል። ሚስቱ ምን መስጠም ብሎ ያስባል። ሚስትም ያው ነች እኮ እሱ ግን ለትዳሯ ስትል አንዴ ለሁለቴ ትቀበለዋለች። ወንድ ልጅ ግን አይቀበልም። እሷ ተርከስክሳ ከመጣች አይቀበልም። ምክንያቱም በሆዷ የምትሸከመው ልጅ ስለሆነ ዲቃላ ይዛ ትመጣለች ይላል። የኔ አይደለም ይላል። ያ ከሌ ነው ከአከሌ ጋር ነበር የራሱ እዛ ሄዳ እኮ በካልሲም ሊሆን ይችላል ሲጠቀሙበት የቆዩት። ግን ሲመታ ደግሞ ለባሏ ብታረግዝ የኔ ልጅ አይደለም ነው የሚክዳል። ይሄ የታወቀ ነው። እና ይሄ ሲክድ በአይምሮ ውስጥ የሚመጣው እሱ በአይምሮ ውስጥ የሚመላለስበት ያ እሷ እዛ ካሱ ጋር የሚሄደች አንዴ አያት እድሜ ልክ ያው ይመስለዋል። ስለዚህ ፈቶ ግልግል ስትሄድ ነው በቃ ሌላ ሲያገባ ያቺ ስትሄድለት ጥሩ ኑሮ ይኖራል። ከዚህኛዋ ግን ለምንም ብላ አስታርቃ ባብለ ምን ብለት ድርሳው ብለን እንትን ብትል እድሜው ከእሱ ውስጥ አይወጣም። ሚሞሪ ውስጥ ገብቷል፣ ተቋጥሯል። በብሎን ነው የሚታሰረው።
እድሜውን አይለቅም። እድሜውን እሷ ጸጽቷት እንኳን አንገቷን ደፍታ የምትኖር ቢሆን እንኳን አንገቷን ደፍታ እንድትኖር አያደርጋትም። ይህንን ማለት የፈለኩት ነገር ለምናገረው ይገባቸዋል። ለእነኛ ነው የምናገረው እና ስለዚህ እናንተ ቴክ ኬር ነው የምላችሁ። ቴክ ኬር ትዳር ላይ ነው ያላችሁት። አሁን ያለው ትዳር ኩታንኩት ትዳር ነው። ይሄ ኩታንኩት ኩራት የሚባል ነገር እቺ ኩታንኩት ኩራት ነው ያለው ማለት ነው። እና የአሁኑ ኩታንኩት ትዳር ነው። እና የምነግራችሁ ምንድን ነው፣ ጠበቅ አድርገህ እንድትይዝ ከፈለክ ከዚህ ጊዜ ጀምረህ ፈታና ሰላም ያለ ኑሮ ለመኖር እግዚአብሔርም ይረዳል፣ ጌታም ይረዳል። ኢየሱስ የተባረከ ነው። ኢየሱስ ይረዳል። እና ከወደ እነዚህ አካባቢ ይሄ ኩታንኩት ትዳር መፍረስ አለበትና ጠንካራ ትዳር እንደ ድሮ ሰዎች እንደ አያቶቻችን እንደ አባቶቻችን እንደነ ጣይቱ እንደነ ምኒልክ ስቃይ የሌለው በጫማቸው በእግራቸው ሄደው ሀገርን ያቀኑት እቺን ሀገር አቆይተው ለኛ ያስረከቡት ሰዎች ትክክለኛ ኖሮ ተሳስበው አከሌን ስርቆሽ ሳይገባ አከሌ እንዳለ ሳያይ እንደውም በዚህን ዘመን እኮ እኔ አሁን ይሄን ለመናገር ሳይሆን ህብረተሰብ ከሚቸገር ነው። ህብረተሰብ ችግር ገብቶኝ ስለሆነ ማለት ነው። እና ሁሌም ስለ ሴት እንዳታወሩኝ ብዬ ነበረ። አሁን ዝም ብዬ በማይበት ሰዓት ሁሌም ህብረተሰብ የሚቸገረው ስለ ሴት ነው። እና ይሄን ችግር ያመጣው ምንድን ነው? ይሄ ከኋላ የሚታየው ነገር ዳሌዎች ናቸው። ምክንያቱም ይሄ ዳሌን ያመጣው ምንድን ነው? መድኃኒት ነው። በመድኃኒት የተወጠረ ዳሌ ነው። ኖርማል ዳሌ ከሆነ ፈጣሪ የሰጣት ዳሌ ከሆነ አንተንም አያጓጓህም፣ አባቱንም አያጓጓም። ማንንም ባለትዳር አስፈረሰ። አብዛኛውን ደግሞ ችግር ያለበት ሴቶቹን ሊያጠፋ የቻለው ምንድን ነው? ሾፌሮች ጋር ትልቅ በሽታ አለ። ቴከር ሾፌሮች ቴከር። ይህችን መልእክት የሰጠኋቸው ለእኔ ለምክንያት ነው። አንተ የሰው ዳሌ ስታይ ያንተ እንዳለ የሚያይ ደግሞ ጌታ አለ። አንተ የሰውን ትዳር ለማፍረስ ስትሮጥ ያንተን ትዳር የሚያፈርስ ጌታ አለ። እና ኢየሱስ ጌታ ነው። ያንተ እንዳለ የሚያፈርስ ኃይል ሊኖር ይችላል። አንተ የሰውን ትዳር ልታፈርስ ትችላለህ። እንከባበር ሾፌሮች፣ ቴክ ኬር። አዎ እናንተ በሰው መኪና ነው ልትወጠር የቻልከው። የሰው መኪና ነው የምትነዳው። የራስ የግል በሆነ የሰው መኪና ሾፌር ሆነ። እኔም አሁን ሾፌር ነኝ። እርግጠኛ የምናገረው ነገር መንጃ ፈቃድ አለኝ። አንድ ቀን ሾፌር እንኳን አላውቅበትም። ተሸክሜ መዞር ነው። ግን መንዳት እነዳለሁ፣ ችግር የለብኝም። የሰው መኪና ነድቼ የራሴን አስመስዬ የሰው ሚስት ላታልልበት አንዳችም ቀን አስቤ አላውቅም፣ አላስብም። ምን ያደርግልኛል? ወጣ ገባ ምንም ትርጉም የለውም። የሰው ሚስት ስታያት ታምራለች፣ እሷን መስረቅ ትፈልጋለች። ስርቆሽ ያምራታል፣ ደስ ይላታል። ግን ትዳሯስ ምንድን ነው? ከባለቤቷ ማትጣጣም ከሆነ ትፍታ፣ ፍቺ። ማትጣጣም ከሆነ ፍቺ። የምትፈልጊውን አግቢው። ማታገቢም ከሆነ በሚመለከተሽ በምትፈልጊው አቅጣጫ ሂጂ፣ ምን ችግር የለውም። ግን በሰው ህይወት አትግቢ። ያ ጥሩ አይደለም፣ ላንቺም ለቤተሰብሽም እንደገና ደግሞ ለሚመለከትሽም ሰው
ለእግዚአብሔር ዘንድ በጣም አስነዋሪ ነው እና ኢትዮጵያን እግዚአብሔር አብዝቶ ይባርክ። ኢትዮጵያ ወደፊት